ሰላም ቤተሰቦቻችን እንዴት ቆያችሁ? ዛሬ የተለያዩ አዳዲስ የተሰሙ ስፖርታዊ መረጃዎችን ወደ እናንተ ይዘንላችሁ እንቀርባለን። ስለ አርሰናል አዳዲስ መረጃዎች ይዘናል። በተለይ ዴክላን ራይስን በተመለከተ የወጣው መረጃ እጅግ ያስገርማል። ስለ ዴክላን ራይስ የወጣው ምንድን ነው የሚለውንም ዘርዘር አድርገን እናነሳለን። የአርሰናል ተጫዋቾች ዛሬ ለየት ያለ ነገርን አከናውኗል። ይህ ለየት ያለ ነገር ያከናወኑበት እውነት እንዴት ነው? ምን ይመስላል የሚለውንም በስፋት እናነሳለን። ባየር ሙኒክ ከሪያል ማድሪድ የአውሮፓ ሻምፒየንስ ሊግ ሌላኛው ተጠባቂ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘም በርካታ ርዕሰ ጉዳዮች እየተነሱ ይገኛሉ። ኪሊያን ምባፔ ለሪያል ማድሪድ እንደ ችግር እየተነሳ ነው። ለሪያል ማድሪድ እንዲሁም ባለፈው ሳምንት መሸነፉ በማዮርካ እሱ ነው ዋነኛው ሰው የሚል ሐሳብ ነው የተነሳ የሚገኘው። እነዚህና ሌሎች ዘርዘር ያሉ አዳዲስ እና ወቅታዊ መረጃዎችን እንነግራችኋለን። የሊቨርፑል ደጋፊዎችም ለተቃውሞ ሊወጡ ነው። ምክንያቱ ምንድነው? ይህም በቆይታችን የምታገኙ ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። ወደ መረጃዎቼ አቀናሁኝ። አርሰናል ከስፖርቲንግ ሊዝበን ነገ የሚያከናውኑት ጨዋታ በብዙ ቤተሰቦች ዘንድ ይጠበቃል። ከዚህ ጨዋታ ጋር በተያያዘ በተለይ ሚካኤል አርቴታ የዴክላን ራይስ መመለሱን አፍስሯል። የእሱን ብቻ መመለስ አይደለም፣ ትሮሳርድም በነገው ጨዋታ ላይ እንደሚሰለፍም ነው የተጠቆመው። ሌላ ጋብሪኤል ማጋሊሽ እንደምታስታውሱት አርሰናል ከሳውዛምፕተን ባደረጉት ጨዋታ መጠነኛ ጉዳት አስተናግዶ ወይም አጋጥሞት ነበር። የአርሰናል ደጋፊዎችም ሰግተው ነበረ። ነገር ግን ጉዳቱ መጠነኛ መሆኑ ከስፖርቲንግ ሊዝበን ጋር በሚደረገው ጨዋታ ላይ እንደሚሰለፍም ነው ይፋ የተደረገው። ዛሬ በተለይ የአርሰናል ተጫዋቾች ከስፖርቲንግ ሊዝበን ጨዋታ በፊት ልምምድ አከናውነዋል። ከልምምዳቸው ጋር በተያያዘ ሚካኤል አርቴታ የወሰደው የልምምድ መንገድ ነው በጭንቅላታቸው ኳስ ደግፈው እንዲጓዙ፣ ሌላ ደግሞ ጣታቸው ላይ እስክሪብቶ አስደግፈው ኳስ እየገፉ እንዲሄዱ በጣም አዝናኝ የሆነ ፎቶም ነው ሲወጣ የተመለከትነው። ይህ ለምን እንደሆነ ሲጠየቅ ሚካኤል አርቴታ የቡድኑን ስነልቦና ከፍ ለማድረግ ነው። ምክንያቱም ባለፉት ሳምንታት አርሰናል በካራባኦ ካፕ ፍጻሜ በማንቸስተር ሲቲ ተሸነፈ። ያሳለፈው ሳምንት መጨረሻ ደግሞ በሳውዛምፕተን ከኤፍኤ ካፕ ውጪ ሆነ። ስለዚህ ተጫዋቾቼ በቀጣይ ያለባቸውን ጨዋታዎች በሙሉ ብቃት እንዲወጡ፣ ጥሩ የቡድን ተነሳሽነት እንዲኖራቸው ለማድረግ ነው ሲልም ነው ሚካኤል አርቴታ አስቴቱን የሰጠው። የነገውንም የስፖርቲንግ ሊዝበን ጨዋታም በሙሉ አቅማቸው በሙሉ ብቃታቸው ለማሸነፍ እንደሚገቡም ነው ጠቆም እያደረጉት። ሌላኛው ነገ የሚደረገው ጨዋታ ባየር ሙኒክ ከሪያል ማድሪድ የሚያደርጉት ጨዋታ ነው። ባየር ሙኒክ ከሪያል ማድሪድ የሚያደርጉት ጨዋታ ላይ በባየርን በኩል ጥሩ ነገር ተሰምቷል። በጉዳት ቡድኑን እያገለገለ የነበረው ሃሪኬን ማለት ነው። ሃሪኬን ለእንግሊዝም በጣም ትልቅ እጦት እንደሆነም የተመለከትነው ተጫዋች ነው። ባየር ሙኒክ ከሪያል ማድሪድ በሚያደርጉ ጨዋታ ላይ ሃሪኬን እንደሚሰለፍም ነው የተነገረው። ከሪያል ማድሪድ ጋር በተያያዘ ሪያል ማድሪዶች በጣም ደስታ ውስጥ ይገኛሉ። በጣም የተደሰቱ ነው ያሉት። የተደሰቱ የሚገኙበት ዋነኛ ምክንያት ቪኒ ጁኒየር ኮንትራቴን አራዝማለሁ በሪያል ማድሪድም እቆያለሁ ሲል አስተያየት መስጠቱ የሪያል ማድሪድ ደጋፊዎችን አስደስቷል። ሌላ ቪኒ ጁኒየር ከጨዋታው በፊት በሰጠው መግለጫ በተለይ ባርሴሎና ከሪያል ማድሪድ ከአትሌቲኮ ማድሪድ ባደረጉት ባርሴሎና 2-1 ባሸነፈበት ጨዋታ ላይ ያማል ላይ የአትሌቲኮ ማድሪድ ደጋፊዎች የዘረኝነት ጥቃት ሲሰነዘሩበት ነበር። አንተ ሞሮኮዊ ነህ፣ ወደ ሞሮኮ ሄድ የሚል ዝማሬ እያሰሙበት ነበረ። ቪኒ ጁኒየርም ይህ አግባብነት የለውም፣ ጓደኛዬ ታገል፣ ከጎንህ ነኝ ሲለውም ነው አስቴቱን የሰጠው። ቪኒ ጁኒየር ላይ ተደጋጋሚ የዘረኝነት ጥቃት ከሚሰነዘርባቸው ተጫዋቾች መካከል አንዱ ቪኒ ነው። ስለዚህ አሁንም አጋርነቱን ለያማል አሳይቷል። ሌላ ከሪያል ማድሪድ ጋር በተያያዘ
የምናነሳው ሐሳብ አርቤውላ የሰጠው አስተያየት ነው። በተለይ ከጋዜጠኞች አንድ ጥያቄ ተጠየቀ። በማዮርካ በተሸነፉበት ጨዋታ ኪሊያን ምባፔ ነበረ ከጉዳት በኋላ በቋሚ አሰላለፍ ውስጥ የገባው። የኪሊያን ምባፔ ወደ ሜዳው መምጣት ችግር ሆኖብሃል ወይ ተብሎ ለተጠየቀው ጥያቄ በጭራሽ ኪሊያን ምባፔ ችግር ሊሆን አይችልም ሲልም ነው አርቤውላ ለኪሊያን ምባፔ ያለውንም አድናቆት የገለጸው። ኪሊያን ምባፔ በዘንድሮ የውድድር ዓመት በአውሮፓ ሻምፒየንስ ሊግ 9 ጨዋታዎችን አከናውኖ 13 ጎሎችን አስቆጥሯል ኪሊያን ምባፔ። ስለዚህ ችግር የሚሆኑበት ምክንያት እንደማይኖርም ነው የጠቆሙት። ሌላ የሊቨርፑል ደጋፊዎች ማህበር ተቃውሞ እንደሚያቀርቡም ነው እየተነገረው። የሊቨርፑል ደጋፊዎች ማህበር ተቃውሞ የሚያቀርቡበት ዋነኛ ምክንያት ሊቨርፑል ለቀጣይ 3 ዓመታት በስቴዲየም የመግቢያ ትኬት ላይ ዋጋ መጨመሩ ይታወሳል። ይህንን እንቃወማለን፣ አግባብነት የለውም በማለት በቀጣይ ሊቨርፑል ከፉልሃም በሚያደርጉት ጨዋታ ላይ የሊቨርፑል ደጋፊ ማህበር ተቃውሞ እንደሚያቀርብም ነው እየተነገረ የሚገኘው። ስለዚህ ይህ እጅግ አነጋጋሪ የሆነ ጉዳይ ነው። ሌላ ከጋብሪኤል ማርቲኔሊ ጋር በተያያዘ ዛሬ ከተሰሙ መረጃዎች መካከል አንደኛው ነው። ጋብሪኤል ማርቲኔሊ ሳውዛምፕተን ከአርሰናል በኤፍኤ ካፕ ባደረጉት ጨዋታ ዳኛውን ገፍተዋል የሚል ወይም ሲገፋ ተመልክተናል። ነገር ግን እሱ ኳስ ለመጀመር ያደረገው ጥረት ነው፣ ቶሎ ብሎ ኳስ ለመጀመር ያደረገው ጥረት እንደሆነ ነው እየተነገረ የሚገኘው። በዚህ ምክንያት በመጨረሻው ደቂቃ ላይ ቢጫ ካርድ ተመልክቷል። የእንግሊዝ እግር ኳስ ማህበር ዳኛው ሲገፋ ተመልክተናል በሚል ያው ይቀጣዋል የሚል መረጃ ቪዲዮን ተመልክቶ ማለት ነው መረጃዎች ወጥቶ ነበር። ነገር ግን የእንግሊዝ እግር ኳስ ማህበር ጋብሪኤል ማርቲኔሊን እንደማይቀጣውም ነው የተነሳው። ስለዚህ ይሄ ለአርሰናል ደጋፊዎች እፎይ የሚያሰኝ ጉዳይ እንደሆነም ነው በስፋት እየተነገረ የሚገኘው። ሌላ አትሌቲኮ ማድሪድ ከባርሴሎና ዳግም በአውሮፓ ሻምፒየንስ ሊግ ይገናኛሉ። በስፔን ላሊጋ ባለፈው ሳምንት ተገናኝተዋል። አሁን ደግሞ ሻምፒየንስ ሊግ ይገናኛሉ። ስለዚህ በዚህ ጨዋታ በርካታ ወዛጋቢ ሐሳቦች ይኖራሉ ተብሎ ይጠበቃል። ከዚህ ጨዋታ ጋር በተያያዘ ሃንስ ፍሊክ የቀጣይ ከአትሌቲኮ ማድሪድ ጋር የምናደርገውን ጨዋታ እናሸንፋለን፣ ተጫዋቾችም ለዚህ ዝግጁ ናቸው ሲሉም ነው አስተያየታቸውን የሰጡት። ቤተሰቦቻችን የአውሮፓ ሻምፒየንስ ሊግ አርሰናል ከስፖርቲንግ ሊዝበን እንዲሁም ባየር ሙኒክ ከሪያል ማድሪድ ማን ያሸንፋል? ይገምቱ፣ ይሸለሙ። ከኛ ጋር ጥሩ ጊዜ ያሳልፋችሁ ስለሆነ እናመሰግናለን።